እሺ አመሰግናለሁ። መምህር ፋኖ አብነት ሙላ እባላለሁ። የዳግማዊ ቴዎድሮስ 5ኛ ኮር የህዝብ ግንኙነት ኃላፊ ነኝ። እንደሚታወቀው ሰሞኑን የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር በተደጋጋሚ ድል እየተቀዳጀ ቆይቷለኝ። እንደሚታወቀው በትላንትናው ዕለት ሰኔ 4 ቀን 2017 ዓ.ም ከአዲስ ዘመን የተነሳ የጠላት ኃይል ማለትም በጠላት አጠራር ጥምር ኃይል ብሎ የሚጠራው ኃይል ማለት ነው። አድማ በትን፣ ሚሊሻ፣ መከላከያ በጋራ በመሆን ወደ ሚካኤል ደብር አቅጣጫ መንቀሳቀስ ጀምሯል። የተንቀሳቀሰውም 3 ለ4 ከሌሊቱ 8 ሰዓት ጀምሮ ነው ወደ ሚካኤል ደብር አቅጣጫ የተንቀሳቀሰው። በ3 አቅጣጫ ነው የተንቀሳቀሰው። ከአዲስ ዘመን አስታ ተብሎ በሚጠራው ቀጠናና ከአዲስ ዘመን አርኖ ጋርኖ ወደ ሚካኤል ደብር አቅጣጫ በሚወስደው አውራ ጎዳናና እንዲሁም ደግሞ ከአዲስ ዘመን መነሻውን አድርጎ ፍራዝ ተብሎ በሚጠራው ከተማ ማክሰኝትን አልፎ ጥቁማ በሚባለው አካባቢ ነው የተንቀሳቀሰው በ3 አቅጣጫ። በዚህም ሲንቀሳቀስ ብዙ 23 የሚባለው የቡድን መሳሪያ በመያዝ የተንቀሳቀሰው። እንግዲህ እንደሚታወቀው የጠላት ኃይል በ3 አቅጣጫዎች ተንቀሳቅሷል። በዚህ 3 አቅጣጫዎች ሲንቀሳቀስም የወገን ኃይል ከወገን ማለትም ትግሉን ከሚደግፉ አካላት መረጃዎችን እንዲደርሰን ሆኗል። መረጃዎች ወደ እኛ አቅጣጫ ማለትም ወደ ዳግማዊ ቴዎድሮስ 5ኛ ኮር መረጃው በመድረሱ ቀድመን ጠላት የሚመጣባቸውን አቅጣጫዎች በመዝጋት የጠላትን ኃይል ድባቅ መምታት ተችሏል። በተለይም ደግሞ ከአስታ ወደ ሚካኤል ደብር ተንቀሳቀሰውን የጠላት ኃይልና ከአርኖ ጋርኖ ወደ ሚካኤል ደብር ተንቀሳቀሰውን የጠላት ኃይል ወደ ሚካኤል ደብር እንዳይገባ ከፍተኛ ውጊያ ተደርጓል። በተለይ ደግሞ ከአርኖ ጋርኖ ወደ ሚካኤል ደብር ጅራት ተብሎ በሚጠራው ስትራቴጂካዊ ቦታ ተንቀሳቀሰው ጠላት ከቅጡ ቅጣት ተቀጥቶ ያን ቀጠና ወደ ኋላ በማፈግፈግ በእንፍራዝ ማክሰኝት አድርጎ በተለምዶ ስሙ ደጉማ ተብሎ በሚጠራው አካባቢ ወደ ሚካኤል ደብር ለመግባት ሞክሯል። ነገር ግን በአናብስቶቹ የዳግማዊ ቴዎድሮስ ኮር አናብስቶች አማካኝነት ወደ መጣበት እንዲመለስ ተደርጓል። በሌላ በኩል ደግሞ ከአስታ ወደ ሚካኤል ደብር ለመግባት የተንቀሳቀሰው ጠላት ጫማቅ ተብሎ በሚጠራው የገጠር ቀበሌ ላይ ከፍተኛ ምት ተመትቶ አብዛኛው ሰራዊቱ ሙትና ቁስለኛ ሆኖ እዛው ላይ እንዳይንቀሳቀስ ነው የተደረገው። እዛ ቦታ ላይ በተለይ ጫማቅ ተብሎ የሚጠራው ቦታ ላይ ከፍተኛ የወገን ኃይል ተጋድሎ ያደረገበት በኮሩ ያሉ 5 ክፍለ ጦሮች ማለትም መብረቅ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ጎንደር በጋሻው ክፍለ ጦር፣ ፋና ውቤ ክፍለ ጦር እና ዙዛምባ ንጉሱ ክፍለ ጦሮች ናቸው እንግዲህ ከፍተኛ ተጋድሎ ያደረጉት። ነገራችን ላይ ክፍለ ጦሩ በስሩ 7 ክፍለ ጦሮችን ነው ያሉት። ነገር ግን ሚካኤል ደብር አካባቢና በቀጠናው እየተንቀሳቀሱ ያሉት በትላንትናውና በዛሬው ተጋድሎ ላይ እዚህ 5ቱ ክፍለ ጦሮች ናቸው። ውጊያውንም በበላይነት ያካሄዱት እነዚህ ክፍለ ጦሮች ናቸው ማለት ነው። ስለዚህ ከፍተኛ ተጋድሎ የተደረገበት ጫማቅ ተብሎ የሚጠራው የገጠር ቀበሌ ነው። እዛ የገጠር ቀበሌ ላይ የወገን ጦር ከፍተኛ መናበብ፣ ከፍተኛ አንድነት የታየበት፣ በተቃራኒው ደግሞ የጠላት ጦር አንገት የደፋበት ከአመራሩ ጀምሮ እስከ ነፍስ ወከፍ ተዋጊዎች ጭምር ከፍተኛ መስዋዕትነት የከፈሉበት ቀጠና ነው። በዛ ቀጠና ላይም የጠላት ኃይል ሙትና ቁስለኛውን ከአርሶ አደሮች ቤት በማስቀመጥ የፈረጠጠ ሲሆን እዛው ጫማቅ የሚባለው አካባቢ ላይ ከፍተኛ ኩምብል የሚባል ከፍተኛ ስትራቴጂካዊ ቦታ በመውጣት የቡድን መሳሪያ በመተኮስ የቆሰለበትንና አስከሬኑን ለመከላከል ጥረት አድርጓል። ነገር ግን ያ መከላከልና ከፍተኛ የሆነ የዲሽካ እሩምታ መጠቀም የራሱን ወገን እንዲያድን አላስቻለውም። በተቃራኒው አናብስቶቹ የዳግማዊ ቴዎድሮስ ኮር ታጋዮች የበላይነትን እንዲቀዳጁ ያደረጋቸው። ውጊያውን ሲመራ የነበረ አማራ ፋኖ ብሔራዊ ኃይል በጎንደር ቀጠና የመብረቅ ክፍለ ጦር ዘመቻ ዘርፍ ኃላፊ የነበረ ውጊያውን ፊት ለፊት ሲመራ የነበረ ጓዳችን እናጠናል። ይህ ጓዳችን አምሳሉ ጋሻው ወይም አድዋ ይባላል። ፊት ለፊት የአማራ ፋኖ ብሔራዊ ኃይል የጎንደር ቀጠና የመብረቅ ክፍለ ጦር የዘመቻ ዘርፍ ኃላፊ ነው። ውጊያውን ፊት ለፊት ሲመራ የነበረ ከዚህ በፊትም በርካታ ጀብዶችን የፈጸመ ዲሽቃ ተኳሻችን የነበረ ነገር ግን
በአሁኑ ሰዓት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የመብረቅ ክፍለ ጦር የዘመቻ ዘርፍ ኃላፊ የነበረ ነው። ጓዳችን ከበለሳ እስከ ደንቢያ ከብናት እስከ አምባ ጊዮርጊስ ወደብዬ ድረስ ጠላት የመሰከረለት ወገን ብቻ ሳይሆን ጠላት ጀግንነቱን የመሰከረለት ጓዳችን ነበር። ይህ ጓዳችን እንግዲህ ፊት ለፊት ጠላትን አንገት በማስደፋት ጠላትን በማንበርከክ የጀግና ሞት ሞቷል። እንግዲህ በትላንትናው ዕለት ይህ ጓዳችን የሚካኤል ደብረ ሕዝብና የአካባቢው ማህበረሰብ የክፍለ ጦር አመራሮችና አባላት እንዲሁም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የአማራ ፋኖ አንድነት በጎንደር ስራ አስፈጻሚዎች የተገኙበት በሚካኤል ደብር በሚካኤል ቤተክርስቲያን የቀብር ስነ ስርዓቱ ተፈጽሟል። እንግዲህ በትግሉ ላይ ያሉ የተለያዩ ክፍለ ጦሮች አመራሮችና አባላት እሱን የሚያውቁት የትግላችን ደጋፊዎች ማህበረሰብ ክፍሎች የጓዳችንን አምሳሉ ጋሻውን ወይም አድዋን ዓላማ እንደሚያስቀጥሉ ቃል ገብተውልናል። ሁሉም የማህበረሰባችን ክፍል ከጎናችን እንደሆነ እንዳጠቃላይ ከአማራ ፋኖ ብሔራዊ ኃይል ጎን እንደሆነ ማረጋገጥ ችለናል። እንደሚታወቀው እንግዲህ በሁሉም የአማራ አካባቢዎች በሚባል ደረጃ ይህ የጠላት ኃይል በወገን አናብስቶቹ ከፍተኛ ምት ሲደርስበት የበቀል በትሩን የሚያሳርፈው በንጹሐን ወገኖቻችን ላይ ነው። ትናንትም ቅድም እንደገለጽኩልሽ ጫማቅ በሚባለው ቀጠና ላይ ከፍተኛ ምትን እንደማስተናገዱ መጠን በኢትዮጵያ ሰዓት አቆጣጠር ከ11 ሰዓት ተኩል እስከ 12 ሰዓት ገደማ ቁስለኛውንም የሞተውንም እየሰበሰበ ቦታ እያስያዘ ነበርና ከፍተኛ ቁጥር የሆነ ኃይሉም ሙት ስለሆነበት በዛ ተበሳጭቶ 2 ንጹሐንን የበቀል እርምጃ ወስዷል። ከእነዚህም ከተወሰዱት መካከል ለጊዜው ስማቸው ያልተገለጹ በእድሜያቸው የጠና አዛውንት በዛን ሰዓት ላይ የእርሻ ተግባራቸውን ሲያከናውኑ የነበሩ አዛውንትና እድሜዋ ከ15 ከ18 ዓመተ ምህረት የነበረች አንዲት ወጣትን በበቀል እርምጃ እንዲገደሉ አድርገዋል። እንግዲህ ይህ የበቀል እርምጃ አሁን ብቻ የተጀመረ አይደለም። በተለይ የፋኖ ትግል ከተጀመረ ጊዜ ጀምሮ ከፍተኛ ጥቃትና ከፍተኛ የሆነ እርምጃ በሚወሰድባቸው ሰዓት ላይ ንጹሐን ላይ የበቀል እርምጃ የማሰቃየት፣ የመግደል የአማራ ማህበረሰብ የማያደርገውን የማይፈጽመውን ተግባራት ሲፈጽሙበት ቆይተዋል። አሁንም እሱን ነው እያደረጉ ያሉት። እንደሚታወቀው የፋኖ ትግል የህልውና ትግል ነው። የአማራ ሕዝብ በሁለንተናዊ መንገድ የህልውና አደጋ ተደረቅኖበታል። ይህን የህልውና አደጋ እስከ ወዲያኛው ለመቀልበስ ሁሉም የአማራ ሕዝብ በትግሉ ላይ መሳተፍ እንዳለበት አምናለሁ። የአማራ ሕዝብ ብቻም ሳይሆን የአማራ ሕዝብን የሚደግፉ ከአማራ ሕዝብ ጋር አብረው የኖሩ እንዲሁም ከአማራ ሕዝብ ጋር አብረው እስከ ወዲያኛው መኖር የሚፈልጉ ወዳጆቻችን ትግሉን መደገፍ፣ ትግሉን መቀላቀል፣ ትግሉን በሁለንተናዊ መንገድ ተሻጋሪ እንዲሆን መደገፍ መቻል አለባቸው ብዬ አስባለሁ። እንግዲህ እንደሚታወቀው በትግላችን ላይ በርካታ ደንቃራዎች ከውስጥም ከውጭም ተደቅነውብናል። እነዚህን ደንቃራዎች ግን ማሸነፍ የምንችለው እንደ አማራ በአንድ መቆም ስንችልና ከአማራ ማህበረሰብ ውጭም የአማራ ወዳጆች ኢትዮጵያውያን ሲደግፉን ነውና የአማራ ሕዝብ ከጠላት ወግነህ የምትፋለመን አድማ በትን በመከላከያ ውስጥም ያላችሁ የአማራ ተወላጆች፣ የፖሊስ አባላት፣ ሚሊሻዎች ወደ ትግላችን ማለትም ወደ አማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ሊሆን ይችላል፣ በወሎ ቀጠና ሊሆን ይችላል፣ በሸዋ ቀጠና ሊሆን ይችላል፣ እንዲሁም በጎጃም ቀጠና ሊሆን ይችላል እየተቀላቀላችሁ ከትግላችን አብራክ ውስጥ እንድትቀላቀሉ ጥሬን እያስተላለፍኩ በተለይ አሁን ያለንበት ወቅት የክረምት ወቅት ነውና ይህ ወቅት ለትግላችን በጣም አመቺ ነው። በአራቱም ግዛቶች የምትኖሩ ወይም ትግላችሁን እያካሄዳችሁ ያላችሁ የፋኖ አባላት ይህን ወቅት መጠቀም ይኖርብናል። ይህን ወቅት የተለያዩ እቅዶችን በማቀድ ትግላችንን ማካሄድ ይኖርብናል ማለት ነው የምፈልገው። ትግላችን በሁለት እግሩ ወደ መቆም ደረጃ እየተሸጋገረ መሆኑን አውቃችሁ ከጎናችን እንድትቆሙ ለማለት እፈልጋለሁ። ከዚህ በተጨማሪ በትግላችን ላይ በተለያዩ ጎራ እንድንሰለፍ፣ እርስ በርሳችን እንዳንግባባ፣ እርስ በርሳችን ከመደጋገፍ ይልቅ በተቃርኖ ላይ እንድቆም የምታደርጉን የአማራ
ተወላጅ ወንድሞቻችን እህቶቻችን እሱን ተረድታችሁ በአንድነት እንድንቆም በተደጋግፎት አብረን እንድንጓዝ የሚያደርጉ አጀንዳዎችን እንድትቀርጹልንና እንድታወያዩን ማለት እፈልጋለሁ። እንግዲህ ለጊዜው ያለ መረጃ ነው። አመሰግናለሁ።